لله الكريم المنان على ما هدانا إلى الإسلام ووفقنا للإيمان، وأنزل هذا القرآن الكريم بالقرآن وأرسل لنا أفضل الرسل بأفصح اللسان، وله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهدي. وبعد، فقد وقفنا في درس أمس عند قوله جل وعلا من سورة البقرة: يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون. فلنبدأ من هناك. أعوذ بالله من الشيطان الرجيم. يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون. الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون. وإن كنتم في ريب مما نزلنا على عبدنا فأتوا بسورة من مثله وادعوا شهداءكم من دون الله إن كنتم صادقين. فإن لم تفعلوا ولن تفعلوا فاتقوا النار التي وقودها الناس والحجارة أعدت للكافرين. وبشر الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار كلما رزقوا منها من ثمرة رزقا قالوا هذا الذي رزقنا من قبل وأتوا به متشابها ولهم فيها أزواج مطهرة وهم فيها خالدون. إن الله لا يستحيي أن يضرب مثلا ما بعوضة إن الله لا يستحيي أن يضرب مثلا ما بعوضة فما فوقها فأما الذين آمنوا فيعلمون أنه الحق من ربهم وأما الذين كفروا فيقولون ماذا أراد الله بهذا مثلا يضل به كثيرا ويهدي به كثيرا وما يضل به إلا الفاسقين الذين ينقضون عهد الله من بعد ميثاقه ويقطعون ما أمر الله به أن يوصل ويفسدون في الأرض
أولئك هم الخاسرون كيف تكفرون بالله وكنتم أمواتا فأحياكم ثم يميتكم ثم يحييكم ثم إليه ترجعون هو الذي خلق لكم ما في الأرض جميعا ثم استوى إلى السماء فسواهن 7 سماوات وهو بكل شيء عليم. أعوذ بالله السميع العليم من الشيطان الرجيم. يوجه الله سبحانه وتعالى نداءه إلى عباده أجمعين. الله سبحانه وتعالى ጥሪውን አጠቃላይ በምድር ላይ ለሚገኙ ፍጥረታቶች ያቀርባል። ባለፈው ደርስ በትናንትናው ዕለት ከዛም በፊት በነበረው የሰው ልጆችን በሶስት ባርት ከፍሎ የመጀመሪያዎቹ ሙተቂን ጥንቁቃን አላህን የሚፈሩ ብሎ ሲያወድሳቸውና መልካም ወረታ ሲቀጥራቸው፣ ቀጥሎ ያለው ደግሞ የለየላቸው ከሃዲዎች እነለዚነ ከፈሩ ወከዘቡ ቢአያቲና በሚለው የጠቀሳቸው ሁለተኛ ደረጃ። ከዛ ቀጥሎ ወሚን الناس من يقول آمنا بالله ከሰዎች ደግሞ لا من هؤلاء ولا من هؤلاء مذبذبين بين ذلك በመካከል የሚዋልሉ የሆኑ እና አቋመ ቢሶች እንዳሉ ገልጦ እነሱም ደግሞ ከሁሉም የከፉ አደገኞች መሆናቸውን ለማሳወቅ 13 አያቶችን ደርድሮ ነበር። በማጠቃለያውም የነዚህን የሶስተኛውን ቡድን ጉዳይ የበለጠ ግልጽ ለማድረግ ሁለት ምሳሌዎችን አስቀምጦና ገልጾ ነበር የቆምነው። እነዚህ እንግዲህ ሶስቱም የተለያየ አቋምና ባህሪያት ያላቸው ሰዎች በመሰረቱ የአደምና የሐዋ ዘር ናቸው። ኩልኩም ሊአደም ወአደሙ ሚን ቱራብ እንዳሉት ረሱል አለይሂ ሰላቱ ወሰላም የአንድ አባት የአንድ እናት ልጅ ሆነው ግን አመለካከትና አስተሳሰባቸው በጣም የሰማይና የምድር ያህል የተራራቀ መሆኑ በጣም የሚያስገርም ነገር ነው። የእናት ወርዝ ጉርጉር እንደሚባለው ከአንድ ምንጭ መጥቶ የዚህን ያህል የተለያየ ተቃራኒ አቋም መያዝ የማይጠበቅ ነገር ነበር። በተለይ አቅል አለኝ ከሚለው ሰው ዘንድ ማለት ነው። ሆኖም ግን የመጀመሪያዎቹ አላህ ወፍቋቸው የተፈጠሩለትን ትክክለኛውን መስመር ይዘው ለመቀጠል ሲታደሉ፣ ሌሎቹ ግን ከፈር አፈንግጠውና ርቀው ራሳቸው መካድና ማስተባበሉ ሳይበቃቸው አማኞቹ ለምን ወደ ኋላ ቀሩ እንደኛ መካድ ሲገባቸው ብለው በእነሱ ላይ ሁልጊዜ ጉድጓድ የሚቆፍሩና ችግር የሚፈጥሩ መሆናቸው በጣም አስገራሚ ነገር በመሆኑ ነብያትን የላከውና ኩቱቦችን የሚያወርደው እነዚህን ሁኔታዎች ለማረቅና ምናልባት አቅል ያለው ካለ ወደ መስመሩ እንዲመለስ ለመምከር ለማስጠንቀቅ ነው። በመሆኑም ሶስቱንም ቡድን በተለያየ መልኩ ታስቀመጠና ውጤታቸውን ተጠቆመ በኋላ አጠቃላይ ጥሪ ያቀረበ ለሁሉም ማለት ነው። ሁሉም በዚህ በዱንያ ላይ እስካለ ድረስ የመመለስ እድል አለው፣ የመስተካከል እድል አለው። ስለዚህ ተስፋ እንዳይቆርጡ ቁል ያ ዒባዲ الذين اسرفوا على انفسهم لا تقنطوا من رحمة الله እንዳለው የሰው ልጅ የፈለገውን ያህል ቢያከፋ ቢያጠፋ በህይወቱ በጤንነቱ እያለ ጥፋቱን አውቆና ተጸጽቶ ወደ መስመሩ ከተመለሰ አላህ የሚቀበለውና የሚምረው መሆኑን ለማስገንዘብ ጥሪ ያቀርባል ማለት ነው። እንግዲህ እስከዛሬ እድሉ ሳይኖራችሁ መመሪያው ሳይመጣላችሁ በተለያየ መልኩ ተበታትናችሁና ተቃራኒዎች ሆናችሁ ቆይታችኋል። ካሁን በኋላ ግን በቃ ይኸውና መልእክቴን ልኬላችኋለሁ፣ ኪታቤን አውርጄላችኋለሁና
በዚህ መርህ ስር ተሰባስባችሁ ሁላችሁም ወደ መዳኛው አቅጣጫ መምጣት አለባችሁ በማለት ያ አዩሃ ናስ እናንተ ሰዎች ሆይ ይላል። እንግዲህ ያ የተናጠል የቡድን ስማቸው ቀርቶ አጠቃላይ በጋራ ስማቸው ተጠሩ ማለት ነው። ናስ የሚለው እንግዲህ ሰው የተባለውን ሁሉ ካፊርም ይሁን ሙእሚንም ይሁን ሙናፊቅም ይሁን ሹዕይም ላዲንይም ወተንይም ይሁን በአጠቃላይ እዚህ ውስጥ ይገባል የሰው ልጅ ማለት ነው። ስለዚህ እናንተ ሰዎች ሆይ ይላል አላህ Subhanahu Wa Ta'ala እዕቡዱ ረበኩም الذي خلقكم ያንን ካልነበራችሁ ፈጥሮ ያመጣችሁ የሆነውን ብቸኛውን ጌታችሁን ፍጹም ናችሁ ተገዙ። የሚያወጣችሁና የሚያድናችሁ ይሄ መስመር ብቻ ነው። እንግዲህ እስከዛሬ በተለያየ መልኩ እውነት መስሏችሁ ተሳስታችሁ ከቆያችሁ አሁን ግን እውነቱ ቁልጭ ብሎ መጥቷልና ሁላችሁም ወደ ተውሂድ ማዕድ በመሰባሰብ አንድ ኻሊቃችሁንና ራዚቃችሁን በብቸኝነት እንድትገዙ ጥሪ ይቀርብላችኋል። ለዚህ ግብዣ ሁላችሁም ፈቃደኝነትን ማሳየት ይጠበቅባችኋል ይላል ማለት ነው። እና አዕቡዱ ማለት ወሂዱሁ ቢልዒባዳ በአምልኮ ብቸኛ አድርጋችሁ ያዙት። አላህ እናንተን ሲፈጥር ረዳትና ተባባሪ እንዳልፈለገ ሁሉ እናንተ ደግሞ እሱን ስታመልኩ የእሱ ተካፋይና ተቀናቃኝ አታድርጉለት። ተውሂድ አልዒባዳና ተውሂድ አልኡሉሂያ የሚባለው ወይም ተውሂድ አልሩቡብያ ሁልጊዜ በቁርአን እንደዚህ ተጣምሮ ነው የሚመጣው። እና እያንዳንዱ ሰው አቅል እስካለው ድረስ ማን ነው የፈጠረ ተብሎ ከተጠየቀ መልሱ ግልጽ ነው። እሱ ራሱን እንዳልፈጠረ ያውቃል። አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን እንዳለው ወይም ደግሞ ሌላ አካል እንደፈጠረው እንደሌለም ያውቃል። አላህ ነው ማለት ግድ ነው። ምናልባት ይህን እውነት ሊናገሩ ያልፈለጉ ልግመኞች ካሉ ያው ወማ ይህሊኩና ኢላ ደህር ሊሉ ይችላሉ። እነሱም ቢሆን ልባቸው ያውቃል። እነ ፊርዓውን እንኳን ሳይቀሩ አነ ረቡኩም አልአላ እያሉ ለቀድ ዓሊምተ ማ ሃኡላኢ የንጥቁን ለቀድ ዓሊምተ ማ አንዘለ ሃኡላኢ ኢላ ረቡ ሰማዋቲ ወልአርድ አሉ ነቢዩላህ ሙሳ። በምላስህ ታስተባብላለህ እንጂ እርግጠኛ ነኝ በህሌና ውስጥ እነዚህን ተአምሮች ለኔ የሰጠው ረብ ሰማዋቲ ወልአርድ መሆኑን ታውቃለህ ብለው ሲያፋጥጡት አላቅም ብሎ ደፍሮ ሊመልስ አልቻለም። ጸጥ አለ ማለት ነው። የህሌና ዳኝነት ውስጥ አቀረቡት ማለት ነው። አሁን ማን ይሙት በልብ የነገር እውነት መሆኑ አይሰማህም ሲሉ ጸጥ ነው ያለው ማለት ነው። ስለዚህ አላህ እንግዲህ ማንኛውም ሰው አቅል እስካለው ድረስ ፈጣሪ የለኝም ማለት አይችልም። የላቸውና አይን አውጣዎቹ ካልሆኑ በስተቀር እነሱም ቢሆን ራሳቸውን ጭምር አስተባብለው እንጂ ህሌናቸው አይቀበልም ያለ ፈጣሪ ተገኘን ማለት። እና አሁን ምንድነው በተውሂድ ሩቡብያ በመሸጋገር ወደ ተውሂድ ኡቡድያ ሊያመጣቸው ነው የፈለገው ማለት ነው። ያ አዩሃ ናስ እናንተ ሰዎች ሆይ እዕቡዱ ረበኩም ወሂዱ ረበኩም። ረብ ማለት ኻሊቅ ራዚቅ ሰይድ አልሙጣዕ ማለት ነው። ሁላችሁን ካልነበረ ያስገኛችሁ ካስገኛችሁ በኋላ ደግሞ ምግቡን እየቀለበ እያንከባከበ ያሳደጋችሁ ጠብቆ ያዛችሁ እድሜያችሁ ሲደርስ ደግሞ ያለ ፍቃዳችሁ የሚወስዳችሁ አንድ ኃይል እንዳለ ታውቃላችሁ። ስለዚህ የነ ኃይል ብቸኛ አስገኝታችሁና መጋቢያችሁ እሱ እስከሆነ ድረስ እናንተም ደግሞ ብቸኛ አድርጋችሁ ልታመልኩት ይገባልና ሁላችሁም እስከዛሬ ይዛችሁ የቆያችሁትን ጥላችሁ ወደዚህ ቁም ነገር ተሰባሰቡና በዚህ ላይ ተረባረቡ ይላል ማለት ነው። እና ረበኩም የሚለው ኻሊቀኩም አለዚ ኸለቀኩም ማለት እንደገና ተእኪድ ሲያደርግ አለዚ አውጀደኩም ሚን አልዓደም ትናንትና አልነበራችሁም ታልነበራችሁ በኋላ እንደገና ፈጥሮ ያስገኛችሁ ያመጣችሁ የሆነ ማለት ነው። ወለዚነ ሚን ቀብሊኩም እናንተን ብቻ ሳይሆን ደግሞ ከናንተ በፊት ቀደም ሲል የነበሩትን አባቶቻችሁንና ቅድመ አያቶቻችሁንም ጭምር እስከ መጀመሪያው ሰው ድረስ ያስገኘው እርሱ ነው። ይህ እስከሆነ ድረስ ይህን ጌታ ብቻ አምለክ ይኖርባችኋል በላቸው ይላል። ለዓለኩም ተተቁን እና ይህንን መለኮታዊ ጥሪ በአግባቡ ተቀብላችሁ ጌታችሁን በብቸኝነት ታመለካችሁ ያኔ ተጌታ ቁጣና ቅጣት የመዳን ተስፋ አላችሁ ይላል አላህ Subhanahu Wa Ta'ala። يرجى لكم التقوى والنجاة والفلاح والنجاح
ይሄ ብቻ ነው መዳኛው መንገድ ተውሂድ ጦሪቀት ተውሂድ ማለት ነው። የአላህን ተውሂድ አክብራችሁ ብቻውን እንደፈጠረኝ ብቻውን አመልከዋለሁኝ ብለ በዚህ ከተስማማ ሁላችሁም የመዳን ተስፋ አላችሁ። ከዚህ መስመር ያፈነገጠ ግን የመዳኛ እድል የለውም ይላል ማለት ነው። ስለዚህ ተውሂድ በሁለት አበይት ዘርፎች ይከፈላል የሚሉት ዑለሞች ከእንዲህ አይነቶቹ አያቶች በመነሳት ነው ማለት ነው። ተውሂድ ሩብያን ብቻ መቀበል ሙስሊም ሊያረጋ አይችልም። ተቅዋ ነጃህ ሊያመጣም አይችልም። ይሄ ቢችል ኑሮ እና አቡ ጀህል እና አቡ ለሀብም ይድኑ ነበረ። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ በሚባል ጊዜ ለየቁሉነ አላህ ይላል። አሁን በቃለ መሐላ አስደግፈው ይሄማ የታወቀ ነው አላህ ብቻ ነው ሁላችን የፈጠረው ይሉ ነበረ ማለት ነው። ወለኢን ሰአልተሁም መን ነዘለ ሚነ ሰማኢ ማአ ፈአህያ ቢሂ አልአርض በዕደ መውቲሃ በምድር ለየቁሉነ አላህ ተወደ ሰማይ ዝናብ የሚያወርደው ማን ነው? ተዛ በቃይን አብቅሎ ለፍጥራን ምግብ የሚቸረው ማን ነው ሲባል አላህ ነው ወላሂ ይላሉ። ይህን እያሉ ግን አይመተል ኩፍር ተባሉ ማለት ነው። ምንድነው የጎደላቸው? ተውሂድ የልዑቡድያን ባለመጨመራቸው። ፈጣሪያችን አንድ አላህ ብቻ ነው በሚለው እና አቡ ለሀብ እና ሸይባ እና ዑትባ እና አቡ ጀህል ይስማማሉ። ግን ችግራቸው ምንድነው? ላኢላሃ ኢላላህን አንቀበልም አሉ። እሱ ብቻውን ቢፈጥረንም እኛ ግን ስናመልከው እሱ በዋነኝነት ይመለክ እንጂ በተዋረድ መመለክ የሚገባቸው አሉ በሚለው ነጥብ ነው የወደቁት ማለት ነው። አላህ አጋር አይፈልግም እና አላህን እኮ አንገዛም አላሉም። ልብ በሉ እዚህ ላይ አላህን አንገዛም አናውቀውም አላሉም። አላህን በዋነኝነት ይገዛሉ እነሱም ቢሆን በዛው በለመዱት እንትናቸው ማለት ነው። ግን ችግራቸው ምንድነው? አላህን በቀጥታ መገዛትና በሱ ብቻ መወሰን አስፈላጊ እንደዛ አይደለም አደቡ ይላሉ ማለት ነው። አዳቡ ተጥቢቁ ላይ ነው ልዩነት የመጣው ረሱሎች ጋራ ማለት ነው። እነሱ ምንድነው አላህን በጣም ተማክበራችን የተነሳ ይላሉ ተኛ ተሙስሊሞች ተምንባለው የበለጠ እንደሚያከብሩት ነው እነሱ የሚናገሩት ማለት ነው። አላህ በጣም የተከበረ እኮ ነው፣ ቀላል ነገር አይደለም። አንተ ዝም ብለህ ተመሬት ተነስተህ በወንጀል በተጨማለቀ አንደበትህ ያ ረብ እንዲህ አድርግልኝ ትላለህ እንዴ? ይሄ ብልግና ነው፣ ድፍረት ነው ይልሃል ማለት ነው። እንግዳ ምን ይሁን? እና ጌታ ባለሟሎች አሉት፣ ቅዱሳን ንጹሃን ወዳጆች አሉት። እነዛን ወዳጆቹን ነው እኛ ማናገር ያለብን። እነዛ ወዳጆቹ መላእክት ሊሆኑ ይችላሉ፣ ነብያት ሊሆኑ ይችላሉ፣ ሲዲቅ ሊሆኑ ይችላሉ፣ ሹሃዳ ሊሆኑ ይችላሉ። ብቻ ከኛ ይሻላሉ አይደለም? ስለዚህ እነሱ ዋሲጧ መሆን አለባቸው። እነሱ በአንድ ጎናቸው የኛ የፍጡሮች አካል ናቸው፣ እኛ ጋራ እንግባባለን አሉ፣ እንቀራረባለን ምንም ቅዱሳን ቢሆኑ። በሌላ ጎናቸው ደግሞ የአላህ ባለሟሎች ናቸው፣ የአላህ ወዳጆች ናቸው። ስለዚህ ድልድይ ይሆናሉ መሐከል። እነሱን እንግዲህ በአለቃነት ስናከብራቸውና ስንዘይራቸው ስንሳለማቸው ጉዳያችንን ጌታ እንዲቀበለን ጸልዩልን ከጌታ አቃርቡን ያስታርቁን ስንላቸው ሊቀርቡና ኢላላህ ዙልፋ ወደ ጌታ ማቃረብን ያቃርባሉ። እነዚህ የኛ ሙሪዶች ናቸው፣ የኛ አገልጋዮች ናቸው። አንተ ምን የማራቸው ታሉ የነሱ ቃል አይታጠፍም በጌታ ፊት። እኛ ግን ዝም ብለን ዘለን ጌታን እንዲያርግልንታል ይሄ እንዳውም ምህረት ማግኘት ሳይሆን በድፍረት እንከሰሳለን። እንዴት አንተ በምትስተነጅልበት በከረምከው አፍህ ደፍረህ እኔን ትጠራለህ ይልና የበለጠ ይቀስፈናል ብለው በመፍራት ለዚህ ነው በመሐከል ታኮ የሚደረድሩት ማለት ነው። እና እንግዲህ የተለያዩ ጣዖታቶችን የሚደረድሩት እነዛ ጣዖታቶች ምስሎች ናቸው አብዛኛዎቹ። ምስሎች ግን ለምስልነታቸው አይደለም፣ በጉዑዝነታቸው አይደለም። አንዱ ከእንጨት ነው የተሰራው፣ ሌላው ተድንጋይ ነው፣ ሌላው ተነሐስ እንዲሁም ተወርቅ፣ የተለያየ ደረጃ አላቸው። ሁሉም እነዛ ቁሳዊ የተለያዩ አውልቶች እንደ ጌታ ራሳቸው ፈጣሪ አድራጊ ናቸው ብለው አይደለም። እንግዳውሳ ከነሱ ጀርባ እነሱን የሚወክል አካል አለ፣ ታሪክ ያለው ማለት ነው። ይሄ የተለያየ አውልት የተሰራለት ሁሉ በጅብሪል ስም ነው የተሰራው ማለት ነው፣ በሚካኤል ስም ነው የተሰራው እና በኢየሱስ ስም ነው፣ በመርየም ስም ነው የተቀረጸው ማለት ነው። ስለዚህ እኒያ ከጀርባው ያሉት ናቸው የሚያመልኩት እነዛን ነው። እነዚህ ግን ማስታወሻ ናቸው ማለት ነው። ስለዚህ እኛ እኮ እናንተ ሙስሊሞች አልገባችሁም እንጂ ከአላህ ሌላ ያለን አይደለም እናመልከው ነው የሚሉህ። ጠለቅ ብለህም ብትከራከራቸው በተለይ የተማሩት እኛ እኮ ከጌታ ተፈጣሪ አምላክ በስተቀር ምንም ነገር አናመልክም ይሉሃል ማለት ነው። እንግዲያው እሳ በሚሏቸው ጊዜ ሊቀርቡና ኢላላህ ዙልፋ እነዚህ የጌታ ባለሟሎች እናንተ ነብያችሁን ታከብራላችሁ አይደለም እንደ ይላል። አዎ እኛም እንደዛው እኮ ነው ኢየሱስንም እናከብረው። ኢየሱስ እንግዲህ የጌታ ቅርብ ስለሆነ ተወዳጅነትም አልፎ ልጅ ስለሆነ ይላል።
እና አባትና ልጅ መቼም ምን ያህል እንደሚቀራረቡ ታውቃለህ። ስለዚህ ልጁን ስናገለግለው እነዚህ የኔ አሽከሮች ናቸው አባዬ እንዳጨክንባቸው ካለ በቀጥታ ጉዳያችን ያልቃል። ለኛ ብሎ ነው የተሰቀለው የተወገረው ይልሃል ማለት ነው። ይሄ ነው ልዩነቱ። ስለዚህ የዚህ አይነት ዝባዝንኬ አያዋጣም። ቅራቅም በሆን ተውና ቀጥ ብለህ እኔ እንደፈጠርኩህ እኔን ጠይቀኝ። መቼ ነው እኔ ማንም ወንጀለኛ እንዳይጠራኝና እንዳይጠይቀኝ ያልኩት? ስፈጥረው ያልተጸየፍኩትን እንደገና ለምን ስሜን ትጠራለህ ያላችሁ ማን ነው ይላል አላህ ረብል ዓለሚን። ቀሪብ ነው። اذا سالك عبادي عني فاني قريب اجيب دعوه الداعي። ወንጀለኛም ቢሆን አውቃለሁኝ ወንጀለኛ አይጥራኝ ብዬ እኔ በር አልዘጋሁበትም። ማንኛውም ወንጀለኛ ተውባ ሊያረግ ይችላል። hatta ተውባ ሳያረግ እንኳን وما كان الله ليعذبهم وهم يستغفرون አላለም እንደ ሙሽሪኩል አረብ ቀን ነብዩን ሲጋራ ሲከራከሩ ውለው ሌሊት ጌታ ባክ እንዳታጠፋን ይቅር በለን እያሉ እስትግፋር ያረጉ ነበርና ቡጃል እና እስትግፋር እስካረጋችሁ ድረስ አላጠፋችሁም ማለት ሱብሃንአላህ። ከዛ የበለጠ ጀሪማ አለ? እና ሰዎች እንግዲህ በዚህ ነጥብ ነው ብዙ ጊዜ የሚሳሳቱት። ትናንትም ዛሬም ምናልባት ነገም ይሄ ነው። ሰዎች ጌታን ያከበርን እየመሰላቸው እሱ ያልወደደውና ያልፈቀደውን ነገር ራሳቸው ፈጥረው ወገረውን في دينهم ما كانوا يعملون እንዳለው በዲን ስም ራሳቸው የፈጠሩት ዝባዝንኬ ትክክለኛ ጦሪቀ ሙስተቂም መስሎ ይታያቸውና በዛ ይጠፋሉ ማለት ነው። ስለዚህ እንተውትና በቀጥታ ሙባሸረተን የጋር መገናኘት ትችላላችሁ። ጌታችሁን በብቸኝነት ተገዙ፣ አምልኩ። እናንተንና ከናንተ በፊት የፈጠረውን ጌታ እናንተም ደግሞ በቀጥታ ምንንም ማንንም በቀጥታም ሆነ በተዘዋሪ ሳታጋሩበት ለሱ ብቻ አምልኮ በመስጠት ተገዙ። ያን ካደረጋችሁ ለአለኩም ተተቁን ያኔ ታጌታ ቁጣና ቅጣት ዲናችሁ ተጠብቃችሁ ለምትመኙት መልካምና ዘላለማዊ ጽድቅ ተበቃላችሁ በላቸው ይላል ማለት ነው። ስለዚህ የተውሂድ ቁልጭ ያለ መንገድ ነውና ይህ ነው የመዳኛው መንገድ እያለ ነው አላህ Subhanahu Wa Ta'ala الذي جعل لكم الارض فراشا። አሁንም እንግዲህ አላህ እኛን እንዴት እንደፈጠረን መኖሪያ ሀገራችንን እንዴት እንዳዘጋጀልን እያስተዋወቀ ነው ማለት ነው። እንኳን እናንተ አውቃችሁ ጌታችን እርዳን ድረስልን ብላችሁ ገና ሳትፈጠሩ እናንተ አቤቱታ ሳታቀርቡ እኔ ምን እንዳደረኩላችሁ ልንገራችሁ ማታውቁ ከሆነ ይላል አላህ ማለት እኮ አለዲያ ነው። جعل لكم الارض ይህችን እናንተ የምትኖሩባትን ምድር ፊራሻ ለእናንተ ምቹ የተደለደለች ዓለም አድርጎ የፈጠረላችሁ እሱ ነው። እናንተን ፈጥሮ ዝም ብሎ አልሆነ ቦታ አልጣላችሁም። ምድር ምቹ ናት። ብትኖሩባት፣ ቤት ብትሰሩባት፣ ብትቆፍሯት፣ በተፈለጋችሁትን ብታረጉባት ሰጭ ደከመኝ የማትል እናንተን ሁሉ ጊዜ እንደ ፍራሽ አመቻችታ የምትይዝ ምቹ አገር አርጌ ፈጠርኩላችሁ ይላል። ወሰማ ሰማይን ደግሞ ቢና ከበላያችሁ እንደ ጣራ አድርጌ ያለምንም መደገፊያና ማንጠልጠያ በሰማይ ላይ በአየር ላይ ተንጠልጥሎ እናንተን እንደጠራ እንዲያገለግል አደረኩኝ። ይሄን ያደረገ ሌላ ኃይል አለ ወይ ከኔ በስተቀር ነው የሚለው። ይሄን ያደረገ ሌላ ተፎካካሪ ካለ ወይም እሱ ሲራ የነረዳው ካለ በአምልኮም እሱም ድርሻ ይኑረው ይባላል ማዕቁል። ግን እነዚህን ግዙፍ ዓለሞች ምድርን ስደለድል አንድ ኃይሉ 7 ሰማያትን በባዶ ህዋ ላይ ደርድሬ በዚህ መልክ ሳስቀምጥ አንድ እንኳን በሐሳብ ደረጃ እንኳን የረዳኝ የለም። ስለዚህ ጌታ ከኔ ውጭ ከየት መጣ ይላል አላህ Subhanahu Wa Ta'ala። እና ግዴታና መብት እንግዲህ የጎለጎን ናቸው። ዓለምን በመፍጠር ድርሻ ያለው አካል ካለ በመመለክም ድርሻ ይኖረዋል ማለት ነው። ዓለምን ሲፈጥር ግን ቅንጣት ያላበረከተ ከሆነ እሱ ለራሱ ፍጡር ነው። ሁላችሁም ተሰባስባችሁ አንድ ፈጣሪን ብቻ ማምለክ ነው እንጂ ያለባችሁ የተዋረደ አምልኮ የሚባል ነገር የለም ይላል ማለት ነው። ወአንዘለ ሚነ ሰማኢ ማአ ሁላችሁም እንደምታውቁትና እንደምታውቁት ደግሞ ከወደ ሰማይ ከላይ የሚንጀቀጀቅ ውሃን የሚያወርድላችሁ እርሱ ነው። ታላህ በስተቀር ዝናብ የሚያወርደው ማን ነው ቢባል ማንንም ሰው ገሌ ነው ሊል አይችልም ከሱ ውጭ ማለት ነው። فاخرج به ከዛ ከሰማይ በወረደ ውሃ ከወደ ላይ በሚወርድላችሁ ውሃ ሚነ ተመራቲ የተለያዩ አዝሪቶችንና ፍራፍሬዎችን ያበቀለላችሁ እርሱ ነው ይላል። ለምን ሊርዝቀለኩም ለናንተ ሲሳይ ሆኗችሁ ዘንድ። እናንተ እንግዲህ ሳትበሉ እማትኖሩ እንደመሆናችሁ አላህ Subhanahu Wa Ta'ala በምድር ላይ ፈጥሮ ምድር በዳ ላይ ዝም ብሎ ቢጥላችሁ መኖር አትችሉም። ግን ለመኖር ዝናብን አውርዶ በቃይን አብቅሎ ፍሬዎች አፍርተው ለናንተ ምግብ እንዲሆኑ ያዘጋጀ በየለቱ ይሄን የሚቸርና የሚለግሳችሁ ጌታ ነው አላሁል ዋሂድ ማለት።
ታዲያ ይሄን ሁሉ ለሚያደርግላችሁ ጌታ ነው በቀጥታ አምልኮ መስጠት ያለባችሁ። ሌላው ምን ፈይዶ ነው እኔ ጋር የምታወዳድሩት ይላል ማለት ነው። ለአንና ሪዝቀን ለኩም ለናንተ ሲሳይ ምግብ እንዲሆናችሁ ብዬ ነው ይሄን ሁሉ ያደረኩት። ፈላ ተጃሉ ሊላሂ አንዳዳ። ስለዚህ እነዚህን ሁሉ ነገሮች ለናንተ ሳዘጋጅና ሳመቻች እኔን የረዳና የተባበረ እስከሌለ ድረስ በአምልኮ መብቴም ለአላህ ማንንም አጋር ማድረግ የለባችሁም። አድሪያደን ማለት ሹረካ ማለት ነው። አምልኮ ስትሰጡኝ የኔ ጋራ በተዋረድ እንኳን ቢሆን ከመቶ 1% እንኳን ቢሆን አምልኮ ሊሰጠው የሚገባ የለም። ለምን አምልኮ የኸልቅ ዋጋ ነው ማለት ነው። ጌታ ስለፈጠረ ስለመገበ የሁሉ አለቃ መሆኑን አረጋግጧል። ያነ ደግሞ ለሱ ምላሽ እንደ ምስጋና አምልኮ ይሰጠዋል። ሌሎቹ ግን ምንም ነገር የተከሩ ነገር እስከሌለ ድረስ ከኔ ጋራ አታወዳድሯቸውና አትደርድሯቸው። ወአንቱም ተዕለሙን እናንተ ከኔ ጋራ ሊወዳደር የሚችል እንደሌለ እያወቃችሁ ይላል አላህ Subhanahu Wa Ta'ala። እንግዲህ አንተ በህሊናህ ራሱ ረጋ ብለህ ብታስተውል ከአላህ በስተቀር የፈጠረ የመገበ ማንም እንደሌለ እያወቅ እንደገና አምልኮ ላይ ስትመጣ የጌታን መብት ኢባዳን እንዴት አርጋ አሳልፈ ለሱ ተሰጠዋለህ ማለት ነው። ወይም ወአንቱም ተዕለሙን ማለት እናንተ ይህ ነገር ከአላህ በስተቀር ማንም እንዳላደረገው ታውቃላችሁ። ታዲያ እያወቅ እንዴት ታጠፋለህ ለማለት ነው። ወሰለላሁ ዐለ ነብይ ወኢላ ሊቃ